ፕሬዝዳንት ትራምፕ በኢራን ኒውክሌር መርሃ ግብር ዙሪያ በነገው ዕለት ከሀገሪቱ ጋር ቀጥተኛ ድርድር እንደሚያደርጉ እየተጠበቀ ባለበት ሁኔታ አሜሪካ በኢራን ላይ ተጨማሪ ማዕቀብ መጣሏ አወዛጋቢ ብቻ አይደለም፣ ይልቁንም ለያዥም ለገናዥም አስቸጋሪ ፕሬዝዳንት እያስባላቸው ነው። ተጨማሪው ማዕቀብ የተጣለባቸው መቀመጫቸውን በኢራን ያደረጉ 5 ድርጅቶችና አንድ ግለሰብ ናቸውም ተብሏል። እነዚህም ተቋማት ማዕቀቡ የተጣለባቸው ለኢራን ኒውክሌር መርሃ ግብር ድጋፍ ያደርጋሉ በሚልም ነው። በተለይም ትራምፕ ከኢራን ጋር በኒውክሌር መርሃ ግብር ጉዳይ ቀጥተኛ ድርድር እንደሚያደርጉ ባስታወቁ በሁለተኛው ቀን ማዕቀብ መጣላቸውን ደግሞ ይደረጋል ለተባለው ቀጥተኛ ድርድር እንቅፋት ሊሆን እንደሚችልም እየተነገረ ነው። በሌላ በኩልም ለአሜሪካና ኢራን ጦር ቀረሽ ፍጥጫ ዋነኛ መንስኤ የሆነው የየመኑ ሁቲ አማጺ ቡድን የአሜሪካን እሳት የላሱ ዘርፈ ብዙ ጠቀሜታ ያላቸውን ሰው አልባ አውሮፕላኖች ከሰማይ ወርዶ ከመሬት መደባለቁንም አስታውቋል። የኑና ተያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረስም የነነኝ። አዛውንቱ ፕሬዝዳንት ትራምፕ እጅጉን ረፍት ከነሳ ጉዳይ አንዱ በመካከለኛው ምስራቅ የኢራን ኒውክሌር ጦር መሳሪያ ማደግ ከመሆኑም በላይ ይህንኑ የኢራን ግስጋሴ ሳይገቱ መመለስ እንደማይሹም ደጋግመው ተናግረዋል። ኢራንም ብትሆን ከስምምነቱ ውጪ በኃይል ለሚደረግ ሙከራ አንዳች የሚያግዳት ምድራዊ ኃይል እንደማይኖር ደጋግማ ማስታውቃለች። ይህ የኢራን አቋምም ጽኑ መሆኑን የሚያመላክተው የትራምፕን ዛቻና ማስፈራሪያ ችላ በማለት የኒውክሌር ጦር መሳሪያ መታጠቋን አጠናክራ መቀጠሏ ነው። ወዲህም አሜሪካ አንዳች ኃይል የቀላቀለ ጥቃት ብትፈጽምብኝ አለኝ የምትለውን የጦር ሰፈር ዶጋመድ እንደምታደርግ ስትዝትም ቆይታለች። ለኢራንና አሜሪካ ሰጣ ገባ መንስኤው የኢራን የኒውክሌር መርሃ ግብር ብቻ ሳይሆን የየመኑ ሁቲ አማጺ ቡድን ከሆነም ከራርሟል። ቡድኑ ኢራን ናት የምታስታጥቀው በሚል ትራምፕ በተደጋጋሚ ከመወንጀላቸው ባለፈም ከዚህ በኋላ ቡድኑ ለሚተኩሰው እያንዳንዱ መሳሪያ ኢራን ኃላፊነቱን ትወስዳለችም ብለው ነበር። ይህ የትራምፕ ዛቻና ማስፈራሪያ ያልገታቸው ሁቲዎች በቀጠለው ጥቃታቸው የአሜሪካን ሰው አልባ አውሮፕላን በሰሜን አልጃውፍ ግዛት መውደማቸውን አስታውቀዋል። በተለይም ባለፉት 10 ቀናት ሁቲዎች በተመሳሳይ መንገድ 3 ሰው አልባ አውሮፕላኖችን አውድመዋል ነው የተባለው። የወደሙት ሰው አልባ አውሮፕላኖች እስከ 1520 ሜትር ወይም 50,000 ጫማ ከፍታ ድረስ መብረር የሚችሉ እጅግ ዘመናዊ መሆናቸውም ነው የተነገረው። በተጨማሪም ለ24 ሰዓታትም አየር ላይ መቆየት የሚችሉ ሰው አልባ አውሮፕላኖች ናቸው መባሉ ኪሳራውን የጎላ ያደርገዋል። በሁቲዎች ወደ አመድነት ከመቀየራቸው በፊት የአሜሪካ መንግስት በተለያዩ የየመን አካባቢዎች ለስለላና ጥቃት ለመፈጸም ሲጠቀምባቸው የቆዩ መሆናቸውም ለአማጺ ቡድኑ ትልቅ ድል ሆኖ ተመዝግቧል። ሁቲዎች በሰው አልባ አውሮፕላኖች ላይ ያጸፋ እርምጃ መውሰድ የጀመሩትም የአሜሪካ የአየር ኃይል ጥቃቶች አይለው የየመኗ የወደብ ከተማ ሆዴይዳህን በመደብደብ ቢያንስ የ6 ሰዎችን ህይወት ከቀጠፉ በኋላ ነው። ካለፈው የአውሮፓውያኑ መጋቢት 15 ጀምሮ በየመኑ ሁቲ አማጺ ቡድን ላይ ትራምፕ መጠነ ሰፊ ጥቃት እንዲፈጸም ማዘዛቸውን ተከትሎ ቡድኑ ውድመት እየደረሰበትም ይገኛል። አሜሪካ በተከታታይ በፈጸመችው ጥቃት ንጹሃንን ጨምሮ እስካሁን 79 ሰዎች መግደሏን የሁቲ ታጣቂዎች ይገልጻሉ። ቅዳሜ ይደረጋል በተባለው የኒውክሌር ቀጥተኛ ድርድር ትራምፕ ከቀድሞው የበለጠ ጠንካራ የኒውክሌር ስምምነት ለማድረግ ቃል ገብተዋል። የኢራን የኒውክሌር መርሃ ግብርን ለመሰረተ ልማት ብቻ መገልገልን ከመፍቀድ ይልቅ ሙሉ በሙሉ እንዲፈርስ እንደሚገፉበትም የትራምፕ አስተዳደር አስታውቋል። ወዲህም ከስምምነት መድረስ ካልተቻለ በኢራን የኒውክሌር ጣቢያዎች ላይ ሊወሰድ የሚችለውን ወታደራዊ እርምጃ በመጥቀስ አስፈራርተዋል። በወቅቱ ትራምፕ በስልክ ባደረጉት ቃለ ምልልስ ኢራን ስምምነት ላይ ካልደረሰች የቦምብ ጥቃት ይፈጠራልም ብለዋል። እንዲያውም ከዚህ በፊት አይተውት የማያውቁት የቦምብ ፍንዳታ ይደርሳል። ከዚህ ባለፈም ከ4 ዓመት በፊት እንዳደረግኩት የተጠናከረ ታሪፍ የሚጣልበት እድል አለ ሲሉ ማክለዋል። ዶናልድ ትራምፕ በኢራን ላይ የሰነዘሩትን ንግግር ካጠናከሩ በኋላ ኢራን መልሷ ሚሳኤል በመጠቀም በአሜሪካ ላይ ከባድ አጸፋዊ ምላሽ ለመስጠት ተዘጋጅቻለሁ የሚልም ነበር። የቀድሞው የኢራን ዲፕሎማትና የኒውክሌር ተደራዳሪ ሁሴን ሙሳቪያን መጀመሪያ ላይ ድርድሩ ቀጥተኛ ባልሆነ መንገድ ከተጀመረ በኋላ ውጤቱ አዎንታዊ ከሆነ የሀገራቱ ተወካዮች ቀጥተኛ ውይይት ሊጀምሩ እንደሚችሉም ተናግረዋል። እንደ አውሮፓውያን አቆጣጠር በ2015 ኢራንና አሜሪካን ጨምሮ በዓለም ሀያላን መንግስታት መካከል የኒውክሌር ስምምነትም ተደርሷል። በስምምነቱ መሰረት ኢራን የኒውክሌር መርሃ ግብሯን ለመገደብ ተስማምታም ነበር። ያም ቢሆን ግን በ2018 በትራምፕ የመጀመሪያ የስልጣን ዘመን አሜሪካ ከስምምነቱ ወጣለች። የአሜሪካ ከስምምነቱ መውጣትና በኢራን ላይ ተነስቶ የነበረው ማዕቀብ ዳግም እንዲጣልባት መደረጉ ኢራን የኒውክሌር ተግባሯ እንደገና እንድትጀምር ማስገድዷታል። ከዚህ ወዲህ ኢራን የታጠቀችው የኒውክሌር ጦር ለአሜሪካ ረፍት የሚነሳ ከመሆኑም ባለፈ ከተነካው በአሜሪካና አጋሮቿ የተገነቡ የጦር ሰፈሮችን አመድ አድርጋለሁ እንድትል ማስችሏታል። ባለፈው ወር ትራምፕ በአዲሱ የኒውክሌር ስምምነት ላይ ድርድር እንዲያደርጉ ለኢራን ሃይማኖታዊ መሪ አያቶላ አሊ ኻሜኒ በላኩት ደብዳቤ ኢራን ስምምነት ላይ እንድትደርስ የ2 ወር ቀነ ገደብ ማስቀምጠዋል። ከቀናት በኋላ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በሰጡት ምላሽ የትራምፕን ጥሪ ውድቅ አድርገውም ነበር። ነገር ግን በቅርቡ ለጥሪው ምላሽ የሰጠችው ኢራን
ኢራን ለንግግሩ በሮቿን ስትከፍት የአሜሪካን ወደ ኋላ የማፈግፈግ ታሪክ በመጥቀስ ስጋቷን ገልጻለች። የአሜሪካ ባለስልጣናት እንዳሉት ከሆነም የትራምፕ ፍላጎት ኢራን ሙሉ የኒውክሌር መርሃ ግብሯን እንድታፈርስ እንጂ በ2015 እንደተደረገው የኒውክሌር ጦር መሳሪያ መገንባት ላይ የሚጣሉ ገደቦችን መስማማት ብቻ አይደለምም ብለዋል። የብሔራዊ ደህንነት አማካሪው ማይክ ዋልትዝም ቢሆኑ ባለፈው ሳምንት ለሲቢኤስ ስፔስ ኔሽን እንደተናገሩት ትራምፕ የኢራን የዩራኒየም ማበልጸጊያ መርሃ ግብር ሙሉ በሙሉ እንዲፈርስ የሚያስችል መደራደሪያ እንደሚያቀርቡም ተናግረዋል። ለዚህም እንዲረዳቸው ትራምፕ በሀገሪቱ ላይ ሲያሳድሩት የቆዩትን ከፍተኛ ጫና አካል የሆነ አዲስ ማዕቀብ በኢራን ላይ ጥለዋል። ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ አጥብቃ የምትናገረው ጉዳይ ቢሆንም ለምዕራባውያን ጭንቀት መሆኑ ከጀመረ ከራርሟል። የኢራን ሃይማኖታዊ መሪ አማካሪ የሆኑት አሊ ላሪጃኒ ሀገራቸው የኒውክሌር ጦር መሳሪያዎችን የመገንባት አቅም እንዳላትም ተናግረዋል። ይህም ብቻ ሳይሆን አሜሪካ ወይም እስራኤል ኢራንን ቢወጉ ሀገሪቱ ወደ ኒውክሌር ጦር መሳሪያ ከመሄድ ውጭ ሌላ አማራጭ እንደሌላትም ገልጸዋል። በነገው ዕለት ይካሄዳል የተባለውን ተጠባቂውን ቀጥተኛ ንግግር በተመለከተ የተጠየቁት ትራምፕ ንግግሮች ስኬታማ ካልሆኑ ኢራን ትልቅ አደጋ ውስጥ የምትወድቅ ይመስለኛል፣ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬም አስባለሁ ብለዋል። በሌላ በኩልም ከሚጠበቀው ንግግር አስቀድመው ኢራን ወደ ንግግር እንዳትመጣ እንቅፋት ሊሆን የሚችል ተጨማሪ ማዕቀብ መጣላቸው አግራሞትንም ፈጥሯል። ምናልባትም እንደተባለው የሚጠበቀው ንግግር ካልተሳካ ትራምፕ እንደዛቱት ለኢራን መጥፎ ቀን ይሆናል ወይ? ኢራንስ እጇን አጣጥፋ ትቀመጣለች ወይ የሚለው የቀጥተኛ ንግግሩን ውጤት ተጠባቂ አድርጎታል። ይህንኑ ትንታኔ ስናዘጋጅ ሲኤንኤን፣ ኤፒ ኒውስ እና አህራም ኦንላይንን በዋቢነት ተጠቅመናል።